ሰላም ጤና ይስጥልን። በመላው ዓለም የምትገኙ ክቡራን የቻናላችን ቤተሰቦች እንደምን ቆይታችኋል? በያላችሁበት የዓለም ዳርቻ ሰላምና ጤና እንዲበዛላችሁ እየተመኘን የዕለቱን አዳዲስ መረጃዎች ይዘን ተመልሰናል። አብራችሁን ቆዩ። ይህንን ቪዲዮ ላይክ በማድረግና ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እያደረጋችሁ የቻናላችን ቤተሰብ በመሆን በየዕለቱ የሚለቀቁ አዳዲስ መረጃዎችን እንድትከታተሉ እየጋበዝን ወደ ዕለቱ ዝርዝር ጉዳዮች አለፍን። አብራችሁን ቆዩ። በትናንትናው ዕለት ግንቦት 11 ቀን 2018 ዓ.ም በኦሮሚያ ክልል በፍቼና ገብረ ጉራቻ መካከል በሚገኘው አሊዶሮ ከተማ አቅራቢያ የሸኔ ታጣቂዎች ከ50 በላይ መንገደኞችን አግተው መውሰዳቸው ተሰማ። እገታው የተፈጸመው መንገደኞችን አሳፍሮ የነበረው ኤፍኤም ባስ መነሻውን ከአዲስ አበባ በማድረግ ወደ አማራ ክልል በመጓዝ ላይ እያለ እንደሆነ ተገልጿል። ታጣቂ ቡድኖቹ መንገደኞችን ያሳፈረውን ባስ በመጓዝ ላይ እያለ መንገድ ላይ ተኩስ ከፍተው የመኪናውን ጎማ በመምታትና መኪናውን በተደጋጋሚ በጥይት በመምታት እንዲቆም ካደረጉ በኋላ መኪናው ውስጥ የነበሩትን ሁሉንም ተሳፋሪዎች ከመኪናው አስወጥተው ወደ ጫካ እንደወሰዷቸውና በሰዓቱ በነበረው የተኩስ ልውውጥም በተሳፋሪዎች ላይ ጉዳት መድረሱን በስፍራው የነበሩት የዓይን እማኞች ተናግረዋል። ይህ አሸባሪ ቡድን ከዚህ በፊትም ለዓመታት በተደጋጋሚ በኦሮሚያ ክልል በተለያዩ አካባቢዎች መንገደኞችን እያገተና እየገደለ በተደጋጋሚ ጥቃት ሲፈጽም መቆየቱ አይዘነጋም። ዜጎችን በማገት በሚሊዮን የሚቆጠር ገንዘብ ከቤተሰቦቻቸው በመጠየቅና በማስላክ ዘረፋ ሲፈጽም የቆየ ቢሆንም ጥቃቱን ለማስቆም ዘላቂ መፍትሄ ባለመኖሩ አሁንም በተደጋጋሚ ከአዲስ አበባ ወደ አማራ ክልል የሚጓዙ መንገደኞችን በማገት በማህበረሰቡ ዘንድ ስቃይና እንግልት እያደረሰ ይገኛል። በትናንትናው ዕለት በተፈጸመው እገታም ከ50 በላይ መንገደኞችን በማገት ሁሉንም መንገደኞች ወደ ጫካ ይዘዋቸው እንደገቡ እገታው ከተፈጸመ በኋላ በስፍራው የደረሱት ሰዎች ተናግረዋል። በርካታ መንገደኞች ካሰቡበት ለመድረስ በዚህ አደገኛ መንገድ የህይወት ዋጋን እየከፈሉ ይሄዳሉ። ሌሎች ደግሞ ይህንን ጥቃት በመፍራት ከአቅማቸው በላይ እየከፈሉ የአየር ትራንስፖርትን ለመጠቀም ተገደዋል። ይህንን ገንዘብ መክፈል የማይችሉና አቅም የሌላቸው መንገደኞች ደግሞ በመንገድ ላይ በሸኔ ታጣቂዎች በሚደርስባቸው ጥቃት እየተሰቃዩ ይገኛሉ። ወደ ቀጣይ መረጃችን አለፍን። አርሰናል የዋንጫ ባለቤት መሆኑን ተከትሎ አቶ ጌታቸው ረዳ የእንኳን ደስ አላችሁ መልእክት አስተላለፉ። የአርሰናል የእግር ኳስ ክለብ የእንግሊዝ ፕሪሚየር ሊግ የዋንጫ ባለቤት መሆኑን ተከትሎ የትግራይ ክልል ጊዜያዊ አስተዳደር የነበሩት አቶ ጌታቸው ረዳ ብራቮ አርሰናል በማለት ለክለቡና ለደጋፊዎቹ ያላቸውን አድናቆትና ደስታ ገልጸዋል። የኬንያው ፕሬዝዳንት ዊሊያም ሩቶ ለአርሰናል ታሪካዊ ድል ልዩ የእንኳን ደስ አላችሁ መልእክት አስተላለፉ። ፕሬዝዳንቱ ባወጡት መግለጫም ክለቡ ከነበረበት አስቸጋሪ የውድቀት ጊዜና ፈተናዎች ተነስቶ በተከታታይ የውድድር ዘመናት ያሳየውን መነቃቃት በማድነቅ ወደ ሊጉ አናት ለመድረስ ያደረገው ጉዞ እጅግ አስገራሚ እንደነበር አብራርተዋል። ይህም የአርሰናል ስኬት የተስፋ፣ የጽናት፣ የትኩረትና የማያቋርጥ ጠንካራ ስራ ትልቅ ማሳያ መሆኑን ፕሬዝዳንት ዊሊያም ሩቶ በመልእክታቸው ጠቁመዋል። ወደ ቀጣይ መረጃችን አለፍን። የእስራኤል ጦር ከኢራን ጋር አዲስ ውጊያ ለማድረግ በዝግጅት ላይ መሆኑ ተሰማ። ካን የተሰኘው የሀገሪቱ የዜና ምንጭ በስም ያልጠቀሳቸውን የደህንነት ምንጮች ገልጾ ባሰራጨው ዘገባም አሜሪካ በኢራን ላይ በምትወስደው እርምጃ እስራኤልም ትቀላቀላለች ብሏል። ይህ ሪፖርት ይፋ የሆነው ትናንት ጠቅላይ ሚኒስትር ኔታንያሁና ፕሬዚዳንት ትራምፕ ለ30 ደቂቃ ያህል በስልክ ከተነጋገሩ በኋላ ነው። ዘገባው አክሎም የመሪዎች ንግግር የተደረገው አዲስ ጦርነት ከኢራን ጋር ለማድረግ ዝግጅት እየተደረገ ባለበት በዚህ ሰዓት ነው ብሏል። ፕሬዚዳንት ትራምፕ ባለፈው ሳምንት በቻይና በነበራቸው ጉብኝት ወቅትም ዳግም ግጭቶችን ከመቀነስ ይልቅ ነገሮችን በዲፕሎማሲ እንዲፈቱ ማድረግ እንደሚኖርባቸው ከቤጂንግ በኩል ተነግሯቸዋል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እንዳሉት ቴህራን በዚህ ሰዓት ትኩረቷ በሌሎች ጉዳዮች ላይ ሳይሆን ጦርነቱ እንዲቆም በሚለው ላይ ነው ብለዋል። ቃል አቀባዩ አክለውም ቴህራንና ዩናይትድ ስቴትስ ባቀረበችው የሰላም አማራጭ ዙሪያ ንግግሮች ለውጥ እንዲያመጡ አስተያየቶችን እየተለዋወጡ እንደሆነ ተናግረዋል። ወደ ቀጣይ መረጃችን አለፍን። የአውሮፓ ህብረት በኢትዮጵያውያን ላይ የጣለውን የቪዛ ገደብ ማንሳቱን አስታወቀ። የአውሮፓ ህብረት ከ2 ዓመት በፊት በኢትዮጵያውያን ላይ የጣለውን የቪዛ ገደብ ማንሳቱን አስታውቋል። የኢትዮጵያ መንግስት በህገወጥ መንገድ በአውሮፓ የሚኖሩ ዜጎችን ለመቀበል ያሳየውን ተባባሪነት አናሳ ነው በሚል በኢትዮጵያውያን ላይ የቪዛ ገደብ ተጥሎ ቆይቷል። በአውሮፓ አገራት በህገወጥ መንገድ የሚኖሩ ስደተኞችን አገሮቻቸው የማይቀበሏቸው ከሆነ ወይንም አገራቱ ለመተባበር ፈቃደኛ ካልሆኑ የቪዛ እገዳን እንደ ጫና ማሳደሪያ መንገድ ይጠቀሙበታል።
የአውሮፓ ህብረት ምክር ቤት በአውሮፓ ህብረት ህግ ስር ያሉና ለኢትዮጵያውያን ቪዛ ለመስጠት ይውሉ የነበሩ አሰራሮች ላይ ገደብ ማድረጉን ያስታወቀው ሚያዝያ 21 ቀን 2016 ዓ.ም ነበር። በአውሮፓ በህገወጥ መንገድ የሚኖሩ ኢትዮጵያውያንን በመለየት የጉዞ ሰነድ በማዘጋጀትና ወደ ኢትዮጵያ በመመለስ ረገድ ያለው አሰራር ማሻሻሉን ምክር ቤቱ ትናንት ማክሰኞ ግንቦት 11 ቀን 2018 ዓ.ም ባወጣው መግለጫ አስታውቋል። ህብረቱ ከኢትዮጵያ ጋር ያለውን ሁለንተናዊ ግንኙነት መሻሻል ማሳየቱንም ጠቅሷል። ኢትዮጵያውያን ከአንድ ጊዜ በላይ ወደ አውሮፓ ህብረት አባል ሀገራት ገብተው መውጣት የሚችሉበት ቪዛም በእገዳው ተካቶ ነበር። የዲፕሎማትና የመንግስት ሰራተኞች ባለስልጣናት ፓስፖርት ያላቸው ኢትዮጵያውያንም ያለ ክፍያ ቪዛ እንዲያገኙ ተደርጎ ቆይቷል። በተጨማሪም ኢትዮጵያውያን ቪዛ ለማግኘት የሚጠብቁት ጊዜ ከ15 የሥራ ቀናት ወደ 45 ቀናት ከፍ እንዲል ተወስኖ ነበር። የቪዛ እገዳው በተጣለበት ወቅትም የአውሮፓ ህብረት ውሳኔውን ዳግመኛ እንዲያጤን ኢትዮጵያ ጠይቃ እንደነበር ይታወሳል። ምክር ቤቱ በድረገጹ ትናንት ባወጣው መግለጫም በአባል አገራቱ ግዛት በህገወጥ መንገድ የሚኖሩ ኢትዮጵያውያንን ለመቀበል ያለው ተነሳሽነት ላይ መሻሻል ታይቷል ብሏል። በዚህም ምክንያት እገዳውን በዘላቂነት ማስቀጠል አስፈላጊ እንዳልሆነ ገልጿል። ወደ መጨረሻው መረጃችን አለፍን። አሜሪካ በድጋሚ ጥቃት ከከፈተች ብዙ አዳዲስ ነገሮች ይጠብቃታል ስትል ኢራን አስጠነቀቀች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ አሜሪካ በድጋሚ ጥቃት መሰንዘር ከጀመረች ብዙ አዳዲስ ነገር ይጠብቃታል በማለት ለፕሬዝዳንት ዶናልድ ትራምፕ ዛቻ ምላሽ ሰጥተዋል። ትራምፕ ቴህራን ላይ በድጋሚ ጥቃት ለመክፈት መዛታቸውን ተከትሎ ወደ ውጊያ አውድማ ከተመለሱ ብዙ አዳዲስ ነገር እንደሚጠብቃቸው ላረጋግጥ እወዳለሁ ሲሉ አራግቺ አስጠንቅቀዋል። አራግቺ በኤክስ ገጻቸው የኢራን ጦርነት ከተጀመረ ከወራት በኋላ በቢሊዮን ዶላር የሚቆጠር የጦር አውሮፕላን መውደሙን የአሜሪካ ምክር ቤት አምኗል ብለዋል። ኃያል የሆነው ጦራችን ኤፍ-35 ተዋጊ ጄትን መቶ በመጣል የመጀመሪያው መሆኑ ተረጋግጧል ሲሉም አክለዋል። ዶናልድ ትራምፕ በበኩላቸው ኢራን ላይ ዳግመኛ ጦርነት ለመክፈት ሊወስኑ አንድ ሰዓት ሲቀራቸው ሀሳባቸውን መለወጣቸውን ገልጸዋል። የኢራን ባለስልጣናት ከአሜሪካ ጋር ስምምነት ላይ ለመድረስ እየለመኑ እንደነበር ተናግረዋል። ትራምፕ በድጋሚ ኢራን ላይ ጥቃት መሰንዘር ሊያስፈልግ ይችላል ማለታቸውም ተዘግቧል። የኢራን የውጭ ጉዳይ ሚኒስትር ለትራምፕ ዛቻ በሰጡት ምላሽ ወደ ውጊያ አውድማ ከተመለሱ ባገኘነው ትምህርትና ተሞክሮ አማካይነት ብዙ አዳዲስ ነገሮችን እናሳያቸዋለን ብለዋል። ዶናልድ ትራምፕ ኢራን ላይ ጥቃት ሊከፍቱ ይዘውት የነበረውን እቅድም በባህረ ሰላጤው አገራት ጥያቄ መሰረት መሰረዛቸውን አስታውቀዋል። ሳዑዲ አረቢያ፣ የተባበሩት አረብ ኤሚሬቶችና ኳታር ለድርድር እድል እንዲሰጥ እንደጠየቁ ተገልጿል። በእስራኤል በኢራንና በአሜሪካ መካከል እየተደረገ ያለው ጦርነት ብዙ ውድመቶችን ያስከተለና ለበርካታ ሰዎች ሕይወት መጥፋትም ምክንያት የሆነ አስከፊ ጦርነት ነው። ጦርነቱ በአሁኑ ሰዓት የተወሰነ መረጋጋት ያሳየ ቢሆንም ከሁሉም ሀገራት በኩል የቃላት ጦርነት እየተሰነዘረ ይገኛል። ትራምፕ በተደጋጋሚ ኢራንን አጠፋለሁ እያለ ቢዝትም ኢራን በበኩሏ አድርገውና እኛም ያጸፋ እርምጃ እንወስዳለን ስትል ለትራምፕ ጠንካራ ምላሽ ሰጥታለች። ክቡራን አድማጮች በዛሬው የመረጃ ሰዓታችን ወደ እናንተ ለማድረስ የያዝናቸው መረጃዎች እነዚህ ነበሩ። ቀጣይ ደግሞ በሌላ መረጃ ደግመን እስከምንገናኝ ድረስ በያላችሁበት የዓለም ዳርቻ ሰላም ሁኑ። ለዛሬ እዚህ ላይ አበቃን። መልካም ቀን ተመኘን።